የልጅነት ልጄ ህይወቴ የልጅነት ልጄ ህይወቴ የመጀመሪያዬ እያለ ይገኛል አብርሃም ማለት ነው። ከልዑልዬ ጋር እንደዚህ ፍክት ብለው መጥተዋል ማለት ነው። እንዶ አይለያችሁ ያሳድግልህ ነው የምለው ማለት ነው። እንግዲህ ይሄን አይታ ውሽሚት እሳት ለብሳ እሳት ጎርሳ መታለች። እሷን አይተን እንገናኛለን። እንደሆነ አላውቅም። በጣም ግራ ገብቶኛል፣ ጨንቆኛል። አሁን አብርሃም ደህና መሆኑን ብቻ ነው ማረጋገጥ የምፈልገው። ገባ? ከዛ በኋላ አብርሃም ደህና መሆኑን ካረጋገጥኩ በኋላ ግን የራሴን ውሳኔ ወስናለሁ። ወስኝ ጎሽ፣ አሁን ጥሩ ሀሳብ አመጣሽ። የራስሽ ውሳኔ ወስኝ። እኛ እኮ ወስኝ ካልንሽ እኮ ቆይተናል እኮ። ውሽማና የጎረቤት ወንፊት አንድ ናቸው፣ እንዶ ጠቅመው አገልግሎት ሰጥተው ነው የሚሄዱት ብለን እኮ እንዶ ደግመን ደጋግመን ነግረንሽ ነበር ውሽሚትዬ። አዎ ስለሱ ጤንነት እንግዲህ ደግ መሆኑን ጥሩ መሆኑን ካረጋገጥኩ በኋላ የራሴ ውሳኔ እወስናለሁ ብላለች ውሽሚት ማለት ነው። ደግሞ ምን ብላለች? ማነው ኤፍሬም ወደ ጤንነቱ ተመልሷል እያለ ነበረ ብላለች ማለት ነው። ስለሱ እንዴት ጤንነቱ እንደተመለሰ በደንብ አድርጌ የምነግርሽ ይሆናል ማለት ነው። ደግሞ እኮ ማታ ያንቺ አድናቂዎች በጎችሽንም እየተናገሩ ነበር ቲክቶክ ላይ ማለት ነው። ካልሰማሽ ልንገርሽ ብዬ ነው። እስከ መጨረሻው አድምጡኝ። እንግዲህ እምነግርሽ ይሆናሉ ሽሚትዬ ማለት ነው። ጀግኒቷ አንበሲቷ ጠብቂ እንጂ 1 ዓመት አይደለም 1 ወር ባልሞላ ጊዜ ወደ ራሴ መልሰዋለሁ ብላሽ ነበር እኮ ረሳሽው እንዴ? ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽና የልዑሌ እንዲሁም ደግሞ የቀድሞ አሁን የቀድሞ ማለታችን አይቀርም የቀድሞ የጋሽ አሸብር ውሽሚት ናት። የውሽሚት ቪዲዮ ይዤላችሁ የመጣሁት እንግዲህ የጋሽ አብርሃም የጋሽ አሸብር ቪዲዮ ቢቆይም ቲክቶክ ላይ ማለት ነው። አልቆየን ቀለንቀስ እኔ ጋር ደግሞ 2 ቀን 3 ቀን አድሮ ነው የሚመጣው። በሰላሙ ነው እንዳልፈተፍትበት ፈልጎ ነው። ለማንኛውም አብርሃም ከልጁ ጋር ከልዑሌ ጋር ማለት ነው የመጀመሪያ እያለ መጥቷል ማለት ነው። ልጄ እያለ ማለት ነው። እንዴት እንደምታምሩ አብርሃም ማለት ነው። እንደ አላህ ያሳድግልህ፣ አላህ ለቁም ነገር ያድርስልህ። አባትና ልጅ ማለት ነው አይለያችሁ። በጣም ነው የምታምሩት። ሁሌ እንደዚህ ፈታ እያልክ ናለን። ከማ ጋር? ከጀግኒቷ ከአንበሲቷ ከሩታዬ ጋር ማለት ነው። ከልዕልቷ ጋር ማለት ነው። ከልዑል ሸጋ እናት ጋር ማለት ነው። እንደዚህ እንድትመጣ ነው የምንፈልገው ማለት ነው። ከዛሬ በኋላ እውነቴን ነው ከዛሬ በኋላ የተግማማ የገማ ነገር ይዘህልን እንድትመጣ አንፈልግም። እንዲህ እኛ ራሱ እኮ እየወደድን ሳንፈልግ እኮ እንድንቀጠቅጥ እንድንሰድብህ እኮ ነው እያደረከን ያለው ማለት ነው። ለማንኛውም ልዑልዬ እንግዲህ አቅፎት አብርሃም ልጄ መጀመሪያ እያለ መጥተዋል ማለት ነው። አዎ የመጀመሪያው እንደ የልጅነት ልጁ ማለት ነው። አላህ ያሳድግለት። እንግዲህ ውሽሚት ደግሞም እኮ ሻወርም እየወሰደ መጥቶ ነበረ። እሱ እንኳ አይቼዋለሁ፣ ግን ራቆታቸው ስለሆኑ ነው ቪዲዮ ያልሰራሁበት ማለት ነው። እና ሻወር አብረው ከልጄ ጋር ለመጀመሪያ ጊዜ ሻወር ስወስድ ብሎ መጥተዋል። ስለዚህ ያን ሻወር ራሱ የተወሰደ እኮ ቤተሰብ፣ በዚህ አጋጣሚ በእግረ መንገዴ ልንገራችሁ ብዬ ነው፣ በሩታዬ ቤት ነው። በጎቹ እንዳሰሙነት ምስጢር ነው። በጎቹ እንዳስቡ። እንደው ከሰማችሁ ደግሞ ገመድ ይዛችሁ ጫካ እንዳትገቡብን። እውነቴን ነው። ደግሞ ጫካ የለም ለካ አረብ ሀገር ላይ ይሁን የማዳም ሽንት ቤትም እንዳትገቡ እና እዛ ኤሌክትሪክ ይዛችሁ እንዳትጠለጥሉብኝ። እና በሩታዬ ሻወር ቤት ነው እሺ፣ ከልዑሌ ጋር ሻወር የወሰደው ማለት ነው። ውሽሚት እንግዲህ ይሄን ተደበላልቆባት እንግዲህ ኤፍሬምም ሄዶ እሷ ቤት አንኳኩቶ ገብቶ ነበረ።
አሁን ከሄደ በኋላ ጤንነቱን ነው ያሳሰበኝ። እኔ ስለሱ ጤንነት ደህና መሆኑ ካረጋገጥኩ በኋላ የራሴ ውሳኔ እወስናለሁ ብላለች ማለት ነው። ወስኝ ጥሩ አይደለም። እውነቴን ነው። እንደ ምክሬን ብጤ ጠልል አድርግብሽ አንዳንድ ጊዜ ማለት ነው። ወስኝ። እንዲሁ በባለትዳር ወንድ ላይ መንጠልጠል ጥሩ አይደለም። ደስ አይልም፣ ያስጠላል። የተነካካ ነገር ደግሞ ይደብራል። እንዴት ነው የተነካካ ምግብ ትበላላችሁ? አትበሉም አይደለ? የተነካካ ነገር እኮ ይደብራል። ስለዚህ ይቅርብሽ፣ እውነቴን ነው ይቅርብሽ። ይሄ ውሸት ጸነስኩ፣ አረገዝኩ፣ ተገለበጥኩ፣ ባናቴ ተተከልኩ የምትይው ነገርን አቁመሽ የሆነ ሰከን ብለሽ ወደ ራስሽን ተመለሽ። እውነቴን ነው። እሱ ወደ ባለቤቱ ተመልሷል። ወደ ባለቤቱ ወደ ሩታዬ ወደ ንግስቷ ተመልሷል። ደግሞ እኮ ልንገርሽ ማንሽ ውሽምትዬ ማለት ነው እንዶ ተይ በፊት ማለት ነው እንዶ ተይ በፊት እንዶ ልሞትልሽና ምን ወጣኝ ሞታል አልሞትም እንዴ ለእኔ ለአንቺ ወስላታ ብዬ አልሞትም። እና ልንገርሽ አድምጪኝ፣ እንዶ ከዚህ በፊት 1 ዓመት አይደለም ምልሽ 1 ወር ባልጨረሰ ጊዜ ወደ ራሴ አረገዋለሁ። በዛን ሰዓት ታለቅሻለሽ፣ እኔ የተሰማኝን ስሜት ይሰማሻል ብላሽ ነበረ ማለት ነው። እሱ ደርሷል። እውነቴን ነው። ደርሷል። እውነቴን ነው። ስለዚህ እንዳልሽው ውሳኔሽን ወስኝ። ብትወስኝ ነው የሚሻለው ሽምትዬ። እውነት አንዳንዴ ምክር ቢጤ ጣልል አርግብሽ ብዬ ነው። እውነቴን ነው። ታሳዝኝኛለሽ። ምን አታሳዝኝኝም አንቺ ወስላታ ማለት ነው። እና ደግሞ ምንድን ነው በኮንፊደንስ አብርሃም ከዚህ በኋላ ወደ አንቺ አይመጣም፣ አታገኙም እያለሽ ነበረ። የሆነ ነገርማ አርገውታል ሲላት ይሄ አቃጣሪና አሽቃባጭ አሽቋላጭ አሚሮ የሚባል ሰውዬ እንዶ የራሱ ህይወትን የማይኖር ሁሌ ለሰው ህይወት የሚኖር ማለት ነው። አሽቋላጭ ያንተስ ማሽቃባጭ ሌላ ሀገር ሄዶ ነበረ። እንዴት እንደመጣ ደንግጦ ነው የመጣው። ታው እንጂ ቤተሰብ የለሽም ብሎ አስቦ ከሆነ እኛ ቤተሰቦች ከመቼ ጀምሮ ነው አንተ ደግሞ የሷ ቤተሰብ ይሆንከው? አንተ ወስላታ ስለ ራስ አስብ፣ እንዶ ስለ ራስ አስብ። ይሁን ግድ የለም ስላንተ ማለት ነው። እና በኮንፊደንስ ነው አንቺ ቤት አይመጣም ያለሽ ሲላት የሆነ ነገርማ አርገውታል፣ በሽታውን ለቆታል እያሉኝ ነበር አለች ማለት ነው። እንዶ በራሷ ጊዜ እንግዲህ ይታያችሁ። እኔ ልሙትላችሁ። ለእሷ ብዬ አይደለም እኔ ልሙት ያልኩት፣ ለእናንተ ለምትወዱኝ ለተመልካቾቼ ነው። እና እኔ ልሙትላችሁ በሽታውን ለቆታል አለች ማለት ነው። እንግዲህ የአብርሃም በሽታ ምን እንደሆነ ታውቁታላችሁ። እንደው ተይ በፊት ማለት ነው ላስታውሳችሁ ብዬ ነው። ተይ በፊት ስጦታ በ500,000 ብር የእጅ ሰዓት አምጥታ ስጦታ ሰጥተዋለች እየተባለ ብዙዎቹ እንግዲህ ይሄ ከዚህ ሰዓት ጋር የሆነ ችግር አለ እንዶ መስተፋቅር ቢጤ ሳታሰራበት አይቀርም እያሉ እያሉ ነበረ። እኔ የለሁበትም፣ እውነቴን ነው። እኔ የለሁበትም። እኔ ልሙትላችሁ የለሁበትም። እና እያሉ ነበር። እና እሱን አውልቀውበት እንግዲህ ይታያችሁ፣ እሱን አውልቀውበት ተሽሎታል አሉ። እኔ ሲያወሩ ነው የሰማሁት ማታ ማለት ነው። እንደውም በጎቹ የእሷ በጎች ማለት ነው የአብርሃም ሰዓት ሄርሜላ የገዛችለት ሰዓት በእጁ ላይ ገጭ አርጎት መጥቷል እያሉ ነው። በቃ እኔማ ሳስበውና ሳሰላስለው እንዶ ተትላንት ወዳ ሄዶ እንደዛ ሲያሻሻት የነበረው የአብርሃም ሰዓት አውልቆ በእጁ ላይ ስላደረገ እንግዲህ መስተፋቀር ይሆናል። ተበርቺ ስል እውነት ማታ እነዛ እያሉ ነበር በጎች ማለት ነው። የእሷ በጎች ማለት ነው። ሰዓቱ አውልቆት እኮ በእጁ ገጭ አድርጎታል። የሄርሜላ ሰዓት ኤፍሬም አድርጎታል እያሉ ነበር ማለት ነው። ስለዚህ የአብርሃም በሽታ መስተፋቅሩ ወደ ኤፍሬም ገብቷል። በቃ እኔ ልንገራችሁ በአቋራጭ ማለት ነው። አረ ሌላም ነገር አለ። ቤተሰብ ማታ አዳር የሆነ ነገር አለ። ስለዚህ ፎቶ ላኩልኝ ብያችኋለሁ። ፎቶ ልክልሻለሁ ብለውኛል። እሱ ከላኩልኝ እንግዲህ ከትንሽ ሰዓት በኋላ ደግሜ እመለስላችኋለሁ በዛ ጉዳይ ማለት ነው። ሄርሜላ ከባድ ችግር ላይ ናት ያለችው ተብያለሁ። በንዴትና በብስጭት ችግር ላይ ነው ያለችው። አሁን ያለችበት ሁኔታ ጥሩ አይደለም። ቀለም ፎቶ አንስተን እንልክልሻለን ብለውኛል። ቤተሰብ ጠብቁኝ፣ እውነቴን ነው። 10 አካባቢ ጠብቁኝ፣ እማደርስላችሁ ይሆናል። ትኩስ ዜና ማለት ነው። ፎቶውን እንደደረሰኝ ከች ነው ማደርግላችሁ። እኔ ወሬ ጥማት ያለብኝ እህታችሁ ማለት ነው። ለማንኛውም ውሽምትዬ እኔ ልሙትልሽ የጎረቤት ወንፊትና ውሽማ
ነፍተው ነው የሚሄዱት፣ አገልግሎታቸው ይሄ ነው፣ ዘለቄታ የላቸውን ሲባል እኔ አባቶች እናቶች ብቻ ሲወራ ሰምቻለሁ። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን